ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ አስገራሚ አንዳንዴም የሚያስደነግጡ ነገር ግን ደግሞ ተስፋ የሚሰጡ ታላላቅ ህልሞችን ይዤላችሁ ቀርቤያለሁ። በዛሬው ቪዲዮአችን ፍቅረኛዬ ጉድጓድ ቆፍሮ ቀበረኝ፣ ነገር ግን አፈሬን አራግፌ ወጣው የምትለው የእህታችን የህልም ሚስጥር ምን እንደሆነ እንዲሁም ከደዌህ ትድናለህ ተብሎ የእመቤታችን ስዕል ያለበት መጽሐፍ በህልም ሲሰጥ ያለው ድንቅ የምስራች ምን እንደሆነ ከቢጫ እባብ ንክሻ እስከ አንበሶች ማሳደድ ድረስ ተመልካቾቼ በኮሜንት የጻፋችሁልኝን እያንዳንዱን ህልም በቤተ ክርስቲያናችን መንፈሳዊ ትርጓሜ መሰረት እፈታላችኋለሁ። የዛሬው ትርጓሜ ለህይወታችሁ ትልቅ መመሪያ ይሆናልና እስከ መጨረሻው አብራችሁን ቆዩ። ወደ ህልሙ እንገባለን። ህይወቴ ዩቲዩብ ይላል። እስኪ ፍታልኝ ተሰቃየው፣ ቀን በቀን የተለያዩ ህልም አያለው። አንደኛ ፍቅረኛዬ እና እኔ ቤት እየሰራን ቤቱ ጅምር ነው። ከላይ ተቀምጦ እኔ ከታች ሆኜ ሂዊ ለቤቱ ከላክሽልኝ ብር 30 ብር አጠፋሁለት ይለኛል። እኔም ለምን እምልክልህን እያልኩ ከዛ ከጎረቤት በግንብ እንደተሰራ ወይ አልሰራህ እያልኩት እሱ ጣሪያው ላይ እንደተቀመጠ እናቴ እኔ እህቴ ታች ሆነን ቦታው አረንጓዴ ቅጠላማ ነው። ትንሹ ወንድሜ ሲሮጥበት እናቴም ስትሮጥ፣ ከዛ እኔም ስሮጥ፣ እህቴም ስትሮጥ፣ ከዛ ፍቅረኛዬ ከጣሪያው ላይ ወርዶ ሮጦ ወንድሜን ያዘው። እናቴም ደረሰች፣ እኔም ደረስኩ። ምንድነው ይላል። ሁለተኛው ደግሞ እናቴ ታማ ይመስለኛል። እናቴ ስደት እና እኔና እህቴ ስደት ነን። ሪከርድ አርጋ ልሞት ነው አልድንም ትለናለች በጣም አዝና። ከዛ እኛም ሄደን ስንደርስ አልጋ ላይ ተኝታ አዝና አገኘናት። ምንድነው ይላል። ሶስተኛ ደግሞ በጎች እያገድን የአካባቢያችንም በጎች አሉ። የማግድበት ቦታ አፋፍ ላይ ነው። ቀበሮ በጎቹን ሊበላብኝ ይመጣል። ከዛም እኔ እንዳይበላብኝ ላባርር ወደ ገደሉ እንዲሸሽ ብሞክር አይሸሽም። ከዛ ጭክን ብዬ ጉሮሮውን እንቅ አድርጌ ገደልኩት። እጄ ደግሞ በደም ሆነ። ቀበሮው የቧጠጠኝ። ከዛ ያጎቴ ልጅ ጦር ይዞ መጥቶ ለምን እኔን አልጠራሽኝም በጦር የምገለውን ይለኛል። እጅሽ ደም በደም ሆነ እንዴት ሊጠራ ነው ይለኛል። ለቅሶ ሆኖ የሞተች አያቴ መጥታ እዛ ለቅሶ ላይ ደግሞ ሁሉም ሰው መጥቶ እናቴ ብቻ የለችም የሞተችው አያቴና በህይወት ያለች አክስቴ ምን ነው እናትሽ አትመጣም ይሉኛል። እኔም ሰው ስጠይቅ እናትሽ ባለጌ ሆናለች ይሉኛል። ከዛም ቆይታ መጣች። ከዛ እኔ የሞተችው አያቴ ቆመን እያየናት እያለቀሰች ገባች። ከዛ መርጌታ ይመስሉኛል በሩን ዘጉት። ከውስጥ ሆኖ ታለቅሳለች፣ መውጣት አትችልም። እናም አይከፍቱላትም እንዴ እያልን ብንን አልኩኝ። አራተኛ ደግሞ እዚህ ክላሴ ሆኜ ሶስት መንታ ያለው እባብ ይመስለኛል። መንታ 2 ነው። እሺ 3 ጭንቅላት ያለው ልበለውና እባብ ይመስለኛል። ከዛ እኔ በህይወቴ 3 መንታ እባብ አይቼ አላቅም እያልኩ ገደልኩት። ምንድነው? ይህን ህልም ያየሁት በአንድ ሳምንት ውስጥ ነው። ተሰቃየሁ ማርያምን ይላል። አምስተኛ ደግሞ ከተለያየ ወንዶች ጋር በህልሜ ያሳድረኛል። ኡፍ መከራዬ ምንድነው ይላል። መጀመሪያ አይዞሽ እልሻለሁ። በሳምንት ውስጥ እንዲህ ያሉ ተከታታይ አስጨናቂ ህልሞች ማየት አእምሮሽም ሆነ መንፈስሽ ከፍተኛ ውጥረት ውስጥ መሆኑን ያሳያል። በቤተክርስቲያናችን ትርጓሜ መሰረት እነዚህ ህልሞች ማስጠንቀቂያ፣ ውጊያ እና የምስራችን በአንድ ላይ የያዙ ናቸው። የቤቱ ስራ እና የ30 ብር ጉዳይ ከመጀመሪያው ሊና
ጅምር ቤት በህልም ያልተጠናቀቀ ዓላማ ወይም የወደፊት ተስፋን ያሳያል። 30 ብር ይህ ቁጥር በመጽሐፍ ቅዱስ የይሁዳ የክህደት ምልክት ተደርጎ ይታያል። ፍቅረኛሽ 30 ብር አጠፋው ማለቱ በመካከላችሁ ባለው ግንኙነት ላይ ጥንቃቄ እንደሚያስፈልግ፣ ምናልባትም በገንዘብ ወይም በታማኝነት ዙሪያ መጠራጠር ሊኖር እንደሚችል ያሳያል። ሩጫው ሁላችሁም መሯሯጣችሁ በቤተሰብ ውስጥ ያለን ትብብርን ወይም ጭንቀት ያሳያል። ወንድምሽ መያዙ ግን ችግሩ በቤተሰብ እርዳታ እንደሚቆም ያሳያል። እናትሽ ልሞት ነው ማለቷ ይህ ህልም እናትሽ በስጋ ትሞታለች ማለት ሳይሆን ምንድነው እናትሽ ያላችሁበትን የስደት ህይወት እያሰበች ከፍተኛ ጭንቀት ውስጥ መሆኗን ወይም ያላችሁበት ርቀት እንደ ሞት እየከበዳት መሆኑን ያሳያል። ይህም በናፍቆት ምክንያት የሚመጣ የውስጥ ህመም ነው። በጎቹን ሊበላ የመጣው ቀበሮ የሚለው ደግሞ ታላቁ ድል ነው። በግ ምንድነው? የዋህነትሽ፣ መልካምነትሽ፣ ደግነትሽን በውስጥሽ ያለውን መልካምነትሽን የሚያሳይ ምልክት ሲሆን ቀበሮ ደግሞ ምንድነው? ይህን ደግነትሽን፣ መልካምነትሽን፣ የዋህነትሽን የሚያሳጣ ጠላት ነው ማለት ነው። ያ ማለት ጠላት ባለሽበት የስደት ሀገር ወይም በስራሽ ላይ ሊያጠቃሽ ቢሞክርም አንቺ ግን አንቀሽ መግደልሽ፣ ጨከን ብለሽ ጠላትን ድል እንደምታደርጊው የሚያሳይ ትልቅ የምስራች ነው። ደም መሆኑ ተጋድሎውን ያሳያል ማለት ነው። ያው ስትጋደይ ስትጦር አይደለም የምንወራወረው፣ ጦርነት ላይ እንግዲህ መቁሰል አለ ማለት ነው። ስለዚህ ያጎትሽ ልጅ መምጣቱ ምንድነው? እኔን ለምን አጠርኝም ያለ ያው መጠየቅ ያለብሽ መልአክ አለ እንዲራዳሽ እግዚአብሔርን መጠየቅ፣ የምትቀርቢውን ቅዱስ መልአክ እርዳኝ ብለሽ መታገል እንዳለብሽ ነው የሚያሳየው። ብትታገይ አንቺ መቁሰል አይጠበቅብሽም፣ እኔ እረዳሻለሁ እያለሽ መሆኑን ነው የሚያሳየው። ስለዚህ እሱ መምጣቱ ምንድነው? በሚቀጥለው ፈተናሽ ላይ ረዳት እንደማታጪ የሚጠቁም ነው ማለት ነው። የአያትሽ ለቅሶና የመርጌታው በር መዝጋት ደግሞ የሞተች አያትሽ መጥታ እናትሽ የታለች ማለቷ እናትሽ በመንፈሳዊ ህይወቷ እንድትጠነክር በጸሎት እንድትበረታ የመጣ ጥሪ ነው ማለት ነው። በሩ መዘጋቱ መርጌታው በሩ መዝጋታቸው እናትሽ አሁን ካለችበት ጭንቀት ወይም ስህተት ወጥታ ወደ ቤተክርስቲያን ተመልሳ ንስሐ መግባት እንዳለባት የሚያሳይ መንፈሳዊ መልእክት ነው። ንስሐ እንድትገባ ማሳሰብ አለብሽ ማለት ነው። 3 ራስ ያለው እባብ የሚለው ደግሞ እባብ የቀድሞውን ጠላት ሰይጣንን ይወክላል። 3 ራስ መሆኑ የፈተናውን ጥንካሬ ነው የሚያሳየው። ይህ እጅግ መግደልሽ ለምሳሌ እባቡን መግደልሽ የምስራች መሆኑን ያሳያል። በሳምንት ውስጥ ያየሻቸው ፈተናዎች በሙሉ በእግዚአብሔር እርዳታ እንደተገደሉና እንደተሸነፉ የሚያበስር ነው። ጠላት ሊጥልሽ ቢሞክርም አንቺ ግን አሸንፈሽዋል የሚል ነው። ያው ብትጠነክሪ ታሸንፊዋለሽ እንደማለት ነው። ከወንዶች ጋር ማደር ይሄ ዝሙት በህልም ማለት ነው። ይህ ብዙ ጊዜ በስደት ላይ ያሉ እህቶቻችንን የሚያጠቃ የዝሙት መንፈስ ውጊያ ነው። ትርጉሙ ምንድነው? አንቺ ፈልገሽው ሳይሆን ጠላት በመንፈሳዊ እንድትዳከሚና ራስሽን እንድትጸየፊ ለማድረግ የሚያመጣው ውጊያ ነው። ይህ ህልም ስታዩ እኔ እግዚአብሔር ይህን ህልም ስታይ ማለት ነው እኔ የእግዚአብሔር ልጅ ነኝ ከእኔ ራቁ ብለሽ መቀጥቀጥ፣ በመቁጠሪያ መቀጥቀጥ፣ መስገድ እንዳለብሽና ጸበሎችን በመጠጣት ልታሸንፊው ትችያለሽ። ስለዚህ መፍራት የለብሽም። እባቡና ቀበሮውን መግደልሽ አንቺ ብርቱ መሆንሽንና አሸናፊ እንደምትሆኚ ያሳያል። ስለዚህ ጸሎት፣ ስግደት፣ ጾም ያስፈልግሻል ማለት ነው። በህልም ከወንዶች ጋር ማደሩ እንዲቆም ካሩፋኤልን ጠዋት ላይ ማታ ላይ ጸልዮ እስኪደክምሽ ሰግደሽ መተኛት፣ መዝሙር 90ን በልዑል መጠጊያ የሚኖር በእግዚአብሔር ጥላ ውስጥ ያድራል የሚለውን
መጸለይ ጸልየሽ መተኛት እንዳለብሽና የእናትሽ ጉዳይ ደግሞ እናትሽን በስልክ ማውራት አለብሽ። ንስሐ እንድትገባና ቅዱስ ቁርባን እንድትቀበል ማበረታታት አለብሽ። ይሄ ነው ህልሙ። ሌላኛው ሀረግ ይላል። ሰላም መምህር፣ በህልም ሁሌም ሰርግ ቤት ሄጄ ምግብ እበላለሁ። ሁለተኛ ደግሞ ፍቅረኛዬ ጉድጓድ ቆፍሮ ቀብሮኝ ሲሄድ አፈሬን አራግፌ ተነሳሁና ሩጬ አመለጥኩት። ምንድነው? እንዳታልፈኝ በማርያም ይላል። በማርያም ስላልሽኝ በፍጹም አላልፍሽም። እነዚህ ሁለት ህልሞች እጅግ ጠቃሚና ትኩረት የሚሹ መልእክቶችን የያዙ ናቸው። በተለይ ሁለተኛው ህልም የአምላክን ታላቅ የጥበቃና ያንቺን ብርታት የሚያሳይ ነው። ወደ ትርጓሜው ስንገባ ምንድነው? ሰርግ በህልም ብዙ ጊዜ የደስታ ምልክት ቢሆንም በሰርግ ቤት ውስጥ ሁልጊዜ መብላት ግን ምንድነው? የተለየ ትርጉም አለው። በህልም ትርጓሜ ምግብ መብላት በተለይ በብዛትና ሁልጊዜ ከሆነ የመንፈሳዊ ረሃብ ነው የሚሆነው። የእግዚአብሔርን ቃል ነፍስሽ እንደተጠማች የሚያሳይ ነው። ወይም የጸጋ መጓደል ምልክት ሊሆን ይችላል ማለት ነው። ምንድነው ማስጠንቀቂያው? በሰርግ ቤት በዓለም ደስታ ውስጥ ምግብ ላይ ብቻ ማተኮር በህይወትሽ ውስጥ ያሉ ምድራዊ ደስታዎች ከመንፈሳዊ ህይወትሽ እንዳስወጡሽ ወይም በሰዎች ዓይንና ተንኮል ውስጥ እንዳትገቢ የሚጠቁሙ ማስጠንቀቂያ ነው። በዓለም ደስታ ውስጥ ጥንቃቄ አድርጊ። የዓለምን ነገሮች ወይም በዓለም ውስጥ ሰምጠሽ እንዳትቀሪ የመጣ ማስጠንቀቂያ ነው። ነፍስሽ የእግዚአብሔርን ቃል ተርባለች፣ ለነፍስሽ ጊዜ ስጪ ነው የሚል ነው ማለት ነው። ፍቅረኛሽ ጉድጓድ ቆፍሮ ቀብሮሽ ሲሄድ ይህም እጅግ አስደንጋጭ ቢመስልም መጨረሻው ግን ያንቺ ድል ይሆናል ማለት ነው። ፍቅረኛሽ ጉድጓድ ቆፍሮ ቀብሮሽ መሄዱ በምትወጁ ሰው በኩል የመጣን ክህደት ወይም ሴራ፣ ጥልቅ የሆነ ሐዘን ወጥመድ ያመለክታል። በህይወትሽ ውስጥ ካለሽበት ክብርና ደስታ አውርዶ ዝቅ ሊያደርግሽ የሚፈልግ የጠላት ውጊያ ነው። የዓይነ ጥላም መንፈስ ሊሆን ይችላል። ፍቅረኛ ነው ያልሽው እንግዲህ በፍቅረኛ ስለሆነ ገና ወደ ትዳር አልገባሽም። ስለዚህ በሱባኤ መጠየቅ እንዳለብሽ ያሳስባል ማለት ነው ህልምሽ። አፈርሽን አራግፈሽ መነሳትሽ ይህ ታላቅ የምስራች ነው። ምክንያቱም ጠላት ጉድጓድ ቢቆፍርልሽም አንቺ ግን ተስፋ የማትቆርጭና በራስሽ የምትቆሚ ብርቱ ሴት መሆንሽን ያሳያል። አፈርን ማራገፍ ከውርደትና ከሐዘን ነፃ መውጣትን ወይም ትንሣኤን ያመለክታል። ሩጠሽ ማምለጥሽ ፈጣሪ ካለሽበት መከራና ከክፉ ሰዎች ወጥመድ ነፃ እንደሚያወጣሽ፣ ያም ሰው አንቺን ሊጎዳሽ እንደማይችል ወይም መናፍስትም ሊሆን ይችላሉ። ስለዚህ በጸሎት ከጠጋሽ እግዚአብሔር ሊያወጣሽ እንደሚችል ማረጋገጫ ነው። እና ምመክርሽ ምንድነው? ንቁ መሆን አለብሽ። ፍቅረኛሽ ጉድጓድ ቆፍሮ ከቀበረሽ በኋላ ሄዷል። ይህ ማለት ክህደት ሊኖር ስለሚችል በግንኙነታችሁ ላይ በጣም ንቁና ብልህ መሆን አለብሽ። ያ ማለት በእግዚአብሔር በምንድነው በሱባኤ መጠየቅ እንዳለብሽ ነው የሚያሳስበው። ጸሎት አታቋርጪ። አፈርሽን አራግፈሽ መነሳትሽ በሆኑ ዓለም ለማጽናት ሁልጊዜም አምላኬ ሆይ ከጠላት ወጥመድ አውጣኝ ብለሽ መጸለይ እንዳለብሽ እና ንስሐና ቅዱስ ቁርባን በሰርግ ቤት መብላት የሚቆመውና ከጉድጓድ የምታመልጩ በመንፈሳዊ ሕይወት ጠነክሪ ነውና ንስሐ ብትገቢ ትልቅ ጥበቃ ይሆንልሻል የሚል የእግዚአብሔር መልእክት እንደሆነ ነው የሚሰማኝ። ስለዚህ ጠንክሪ ላለው። ሌላኛው ህልም ያንተነሽ ግርማ አለው ይላል። ሰላም ወንድሜ፣ በህልሜ ከአጎቴ ሚስት ጋር የሆነ ዋሻና ወንዝ ያለበት ቦታ ሄደን ይመስለኛል። እኔ ዋሻውን በዲም ላይት መብራት አሳምሬዋለሁ። ከዛ ዞር ስል እሷ የተረጋጋ ወንዝ ነው፣ ግን ቆሻሻ ነው። እዛ ውስጥ የተራመደች ውስጥ ገባ ብላ አሸዋ በሳህን ስታወጣ አያታለሁ። አባቴንም አየዋለሁ። እዛው አንተም መጣህ እለውና እለዋለሁ። ምንድነው? እባክህን አትለፈኝ ይላል።
ጥያቄሽን አላለፍኩትም። ዋሻውን በመብራት ማሳመርሽ። ዋሻ በህልም ምንድነው? ብዙ ጊዜ ሚስጥርን ወይም ውስጣዊ ህይወትን ያመለክታል። ውስጣችን ነው የሚያሳየው። ዋሻ ድብቅ ስለሆን ውስጣችን ነው የሚያሳየው። ያ ማለት አንቺ ዋሻውን በዲም ላይት መብራት ማሳመርሽ በህይወትሽ ውስጥ ያለውን ጨለማ ወይም ግራ መጋባት በጸሎት በጥበብ እያበራሽ መሆኑን ነው የሚያሳየው። ይህ ማለት ምንድነው? ያንቺን ንጹህ ልቦናና መንፈሳዊ ጥረትን ይወክላል ማለት ነው ዋሻው። ያጎትሽ ሚስት በቆሻሻ ወንዝ ውስጥ መሆኗ ደግሞ እርሷ በቆሻሻ ወንዝ ውስጥ እየተራመደች መግባቷ በህይወቷ ውስጥ ግልጽ ያልሆነ ወይም በመንፈሳዊ ዓለም ቆሻሻ የሚባል አሰራር ለምሳሌ ምቀኝነት፣ ተንኮል ወይም ወደ ተከለከሉ መንፈሳዊ ቦታዎች መሄድ ውስጥ መሆኗን ሊጠቁም ይችላል ማለት ነው። አሸዋ በሳህን ማውጣቷ አሸዋ የማይጨበጥና ሹልክ ሹልክ የሚል የማይረባ ነገር ነው። ያ ማለት በቆሻሻ ወንዝ ውስጥ አሸዋ በሳህን ስታወጣ ማየትሽ እሷ የምትለፋበት ወይም የምታደርገው ጥረት ፍሬ ቢስ መሆኑንና ምናልባትም በብልሃትና ወይም በተንኮል የሆነ ነገር ለማግኘት የምታደርገውን ጥረት ያሳያል ማለት ነው። አባትሽን ማየትሽ በዛ አስፈሪና ቆሻሻ ቦታ አባትሽን ማግኘትሽ በቤተሰባችሁ ላይ የሚመጣን ክፉ ነገር የሚከላከል የቀደሙ አባቶች ጸሎት ወይም የአባትሽ በረከት ከጎንሽ እንዳለ ያሳያል። አንተም መጣ ማለትሽ ደግሞ መፍትሄው መቅረቡን ያመለክታል ማለት ነው። አባትሽ ያ ምንድነው? ጥበቃና መረጋጋትን ያመለክታል። ምንድነው መመክርሽ? ንቁ ሁኚ። ከአጎትሽ ሚስት ጋር በህልም እንዲህ ባለ ቦታ መታየትሽ መካከላችሁ ባለው ግንኙነት ላይ ጥንቃቄ እንድታደርጊና ሚስጥርሽን ለሁሉም እንዳታካፍይ ይጠቁማል። መብራትሽን አታጥፊ። መብራቱ ምንድነው? በዋሻ ላይ ዋሻው ውስጥሽ ነው፣ መብራቱ ደግሞ ጸሎትሽ ነው ማለት ነው። ስለዚህ ዋሻውን እንዳበራሹ ሁሉ በህይወትሽ የሚገጥሙሽን ምስጢራዊ ፈተናዎች በጸሎትሽ በቃለ እግዚአብሔር ማብራትሽን ቀጥይ። ለቤተሰቦችሽ መጸለይ። ቆሻሻ ወንዝ የክፉ መናፍስት መመላለሻ ሊሆን ስለሚችል ቤታችሁን በጸበል መርጨት፣ አባትሽንም እንዲጸልዩ ማድረግ መልካም ነው። ሌላኛው ህልም ፋዲላ ይላል። ሁለተኛ ቢጫ እባብ ከጎኔ ሲነክሰኝ እኔም አውጥቼ ለመጣል እየታገልኩ አየሁ ይላል። ሁለተኛ ኮሜንት መሆኑ ነው። እሺ ቢጫ እባብ ጎኔን ሲነክሰኝ እኔም አውጥቼ ለመጣል እየታገልኩ አየሁ ይላል። ቢጫ እባብ ሁልጊዜም የቀድሞውን ጠላት የሰይጣን ምሳሌ ነው። ቢጫ ቀለም ደግሞ የህልሙ ትርጓሜ ምንድነው? ቅናት፣ ምቀኝነት ወይም የተደበቀ በሽታን ተደርጎ ይወሰዳል። ያ ማለት ይህ ውጊያ የመጣው በቅርብሽ ካሉ አንቺን በሚቀኑብሽ ወይም በውስጣቸው ምቀኝነትን በያዙ ሰዎች በኩል ሊሆን እንደሚችል ይጠቁማል። ጎኔን ሲነክሰኝ የሚለው ጠላት ጥቃት ያደረሰው በቅርብሽ ባለ ነገር ለምሳሌ በትዳርሽ፣ በቅርብ ጓደኛሽ ወይም በኢኮኖሚሽ በኩል ሊሆን ስለሚችል ነከሰኝ ማለቱ ደግሞ ለጊዜውም ቢሆን ጥቃቱ ሰርጾብሻል ወይም ጎድቶሻል ወይም አስጨንቆሻል ማለት ነው። አውጥቼ ለመጣል እየታገልኩ ያልሽው ደግሞ መታገልሽ እጅግ በጣም ትልቅ ነገር ነው። ያ ማለት ይህ ያንቺን መንፈሳዊ ተጋድሎን ያሳያል። ጠላት ቢነክስሽም መርዙ ወደ ውስጥ እንዲገባ አልፈቀድሽም። እየታገልሽ ማየትሽ በጸሎትና በጽናት ፈተናውን ከህይወትሽ ለማስወገድ እየጣርሽ ነው ማለት ነው። ትግሉ ካለ ድሉም አለ። ስለዚህ የትኛውም ሃይማኖት ልትሆኝ ትችላለሽ። ሃይማኖትሽን የቀየርሽ ሰው ልትሆኝ ትችላለሽ። ፋዲላ የሚለው የሙስሊም ስም ይመስለኛል። ስለዚህ መመለስ እንዳለብሽ ነው የሚያሳየው። የቅዱስ ጊዮርጊስን ድርሳን መጸለይ ያለብሽ።
ቅዱስ ጊዮርጊስ ዘንዶውን እባቡን የገደለበት ኃይል አምላክ እንዲሰጥሽ መማጸን አለብሽ። ጸበል ተጠመቂ። የተነከሽበትን ጎንሽን መውጋት ያው ጎን ያሉትን ሙሉ ሰውነትሽን በጸበል መታጠብ አለብሽ። ይህም የጠላት መርዝን፣ ጭንቀት፣ ህመም እንዲወገድልሽ ጉዳትን ካለ የገባ መናፍስትም ካለ የዛር መንፈስም ሊሆን ይችላል፣ ከጎንሽ አካባቢሽ የመጡ የተላከብሽ መተትም ሊሆን ይችላል ማለት ነው። ስለዚህ ምስጢርሽን ጠብቂ። ቢጫ እባብ የቅርብ ቅናት ስለሆነ የምታደርጊውን ነገር ሁሉ ለሰው አትናገሪ፣ ምስጢርሽን ጠብቂ። ውድ ተመልካቾቼ የዛሬዎቹ ህልሞች እና ትርጓሜዎቻቸው ለሁላችንም ትልቅ ትምህርት የሰጡ ይመስለኛል። ሁልጊዜም አስታውሱ፣ ጠላት ጉድጓድ ቢቆፍር አንበሳም ቢያሳድደን በጸሎታችንና በሃይማኖታችን ከጸናን እንደ ዛፍ ላይ እንዳመለጥ ነው እንደ መቃብሩ አፈርን አራግፈን መነሳት እንደምንችል የሚያሳይ ነው ማለት ነው። በሃይማኖታችን፣ በጸሎታችን፣ በስግደታችን ከጸናን። ዛሬ የቀረቡት ህልሞች መካከል እናንተን ይበልጥ የገረማችሁ የትኛው እንደሆነ ኮሜንት ላይ ሀሳባችሁን ጻፉልኝ። እናንተም በህይወታችሁ ተመሳሳይ ህልም አይታችሁም ከሆነ በዛው ኮሜንት ላይ ጻፉልኝ። የእናንተንም ህልም በሚቀጥለው ቪዲዮ እንድፈታላችሁ ከፈለጋችሁ አሁኑኑ በዝርዝር አስፍሩልኝ። ግልጽ አድርጋችሁ ይህ ቪዲዮ ለሌሎች በረከት እንዲሆን ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ የአምላክ ሰላም ከሁላችን ጋር ይሁን። ቸር ያቆየን።